የተምታታባቸው ብዙ ሰዎች ስላሉ ያረጋል መኖርጭ ህይወት ሲያስጠላ ልጅ በድሉ ያድጋል የሚባል ቦታ ባይደርሱም የዓለም እኮ በጣም ጨለማ ነው። ብዙ ሰዎች እንዴት የተባረኩ ልጆች ሰጠሽ ነው የሚሉት። ልጅን በመግረፍም አይደለም አይነት ወሬዎች ይጀምራሉ። እናትና አባቱ ተለያይተዋል፣ እናቱ ባላግብታለች። ማንም ሰው ዞሮ ላይ ያየው እናቱኝም ብሎ ደወለልኝ። ትርጉም የለውም። እናንተ ስታረጉ መቀበል የሚፈልጉት ነገር አለ። ልጆች ልጅነት ላይ ነው የሚሰሩት። ይሄሉ ሰዳ አይቻልም። አባት እየፈለጉ ሌላ ሰው እኮ ይጠይቃሉ። ሰላም እንዴናስ ተመልካቾቻችን ሰላም ናችሁ ሆይ? ዛሬ ደግሞ ስለኛ ማንነት ስናስብ ወይ ደግሞ ከዲ እንደዚህ ነው ብለን ስንል ወደ ወላጆቹ ጣት መቀሰር ያስፈልገናል ብዬ አስባለሁ። የዛሬ ትዝብት ሳይሆን ትንሽ እንደው ሐሳብ መስጠት ነው የፈለኩት። ልጆች አስተዳደግ ላይ በተለይ አብዛኛው አይታችሁ ከሆነ በሪያሊቲ ሾውም በገኒ ቤተሰብ ሪያሊቲ ሾው ዩቲዩብ ቻናል ላይ የምሰራው ጠቅላላ አጠቃላይ የቤተሰቤን እውነተኛ ታሪክ ነው። እውነተኛ ውሎ፣ እውነተኛ አዳር፣ እውነተኛ ኤክስፒሪየንስ ነው ወደናንተ ትክክለኛ ላይቭ እየነገርኳችሁ ያለሁት ያሳየኋችሁ ያለሁትና ይሄም እንግዲህ ሐሳቤ ልጅ አስተዳደግ ላይ ግራ የገባቸው በርካታ ሰዎች አሉ። ልጆቻቸው እንዴት ኮትኩተው ውጤታማ ዜጋ ማድረግ እንደሚችሉ የተምታታባቸው ብዙ ሰዎች ስላሉ ለእነሱም ትንሽ ሌሰን ይሰጣል ብዬ ስላሰብኩ ነው ይሄንን የገኒ ቤተሰብ ሪያሊቲ ሾውን የጀመርኩት። ያላያችሁ ታች ሊንኩን አስቀምጥላችኋለሁ። ሰብስክራይብ ብታረጉትና ብትቀላቀሉና ብታዩ ደስ ይለኛል። ብዙ ነገር ስለሚያስተምር ትልቁ ነገር ነገ ሀገራቸውን የሚወዱ ቤተሰብን የሚወዱ ማህበረሰቡን የሚወዱ የሚያከብሩ ጥሩ ማነር ያላቸው ጥሩ ስነ ምግባር ያላቸው ልጆችን መፍጠር ነው የወላጅ ኃላፊነት ብዬ ማስበው። አንዳንድ ሰው ላይ ልጅ በድሉ ያድጋል የሚል ነገር አለ። በቃ ይወለዳል ውጪ የተጫወተ ምን ይያለም ከሰው ጋር ተቀላቅሎም ቤትን ተዘግቶበት ብቻ ልጅ ይደግ ብቻ ልጅ ትምህርት ቤት ደርሶ ይመለስ ብቻ 12ኛ ክፍል ይጨርስ ትምህርቱን ይማር እየተማረ ነው ይባል የሚለውን ነገር ብቻ ይዘን የምናሳድግ በርካታ ሰዎች አሉ። በነገራችን የልጅ አስተዳደግ ልጅ ማሳደግ እጅግ በጣም ከባድ ሳይንስ ነው። ከባድ ትልቅ የቤት ስራ ነው። ምናልባትም በምድር ላይ ካሉ ትልቅ ኃላፊነቶች የመጀመሪያውን ቁጥር 1 ቦታ ይዛል። ምክንያቱም ምድር ላይ ሰዎች ነው ያሉት። እነኛ ሰዎች ደግሞ ያስተዳደጋቸው ውጤት ናቸው። አንዳንዴ ወጣ ገባ ያልኩኝ አንዳንድ ሰዎችን ሞቅስበት ጉዳይ ትዝብቴን የምገልጸው እንግዲህ መነሻው የት ነው ብለን ብናስብ አስተዳደግ ላይ ነው፣ ቤተሰብ ላይ ነው የሚሄደው። ሄዶ ጉዳዩ የሚደፈደፈው የሚወቀሰው የሚወደደው የሚመሰገነው ወላጅ ነው። ወላጅም ደግሞ ያያደገው ነው የሚሆነው ብዬ ነው ማስበውና ገጠር ወይ ክፍለ ሀገር ያሉ ወይ ገጠር ያሉ ሰዎች ልጆቻቸውን በቃ ከብትም እያገዱ ቤተሰብን እርሻም እያገዙ ብቻ በጥሩ ስነ ምግባር ዲሲፕሊን አላቸው። በሚችሉት ለማስተማር ይሞክራሉ። እንደ ቢያንስ በጥሩ ዲሲፕሊን ነው የሚያድጉት። ወደ ገጠራማ አካባቢ ወደ ክፍለ ሀገር አንዳንድ ቦታ ያሉ ሰዎች የሚያሳድጓቸው ስነ ምግባር አላቸው፣ ፈራህ እግዚአብሔር አላቸው፣ ዲሲፕሊን አላቸው። እንደው በትምህርት ገፍቶ የተሻለ ቦታ የሚባል ቦታ ባይደርሱም በጥሩ ዲሲፕሊን ያሳድጓቸዋል። ለምን ወላጆች ሚዛን ባህሪ ይዘው ስላደጉ ማለት ነው። ወደ ከተማ ስንመጣ ልጅን ትምህርት ቤት ለመላክ ለማልበስ ትምህርት ቤት ጥሩ ትምህርት ለመክፈል አቅም እስካለኝ ድረስ በቃ ልጄ ፐርፌክት ነው ብለን እናስባለን። ጥሩ ቤት ለብቻው ጥሩ መኝታ ዋይፋይ አዘጋጅተን ብቻ የተመቻቸ ነገር እስካደረግን ድረስ ልጄ ጥሩ ላይ ነው ብለን የምናስብ ወላጆች አለን። አይደለም፣ ጥሩ ላይ አይደለም፣ እንዳንሸወድ። በፍጹም ጥሩ ላይ አይደለም። ሁሉ ነገር ስለተሟላ ልጅ ጥሩ ላይ አይደለም። እኛም እኮ እናውቃለን። በጣም በብዙ ትግል ውስጥ እኮ ነው ልጆች ሰክሰስፉል እንዲሆኑ እያደረገን ያለ ነው። ብዙ ሰዎች እንዴት የተባረኩ ልጆች ሰጠሽ ነው የሚሉኝ። ኦፍ ኮርስ ሰጥቶኛል ፈጣሪ ልጆችን ባርኮልኝ። ግን ደግሞ በበረከት ውስጥ ደግሞ የኔ ኢንፑት ያባታቸው ኢንፑት ትልቅ ቦታ አለው ከፈጣሪ ቀጥሎ ማለት ነው። ትልቅ ቦታ ትልቅ ትግል አለው። በነገራችን ላይ ትልቅ ትግል አለው። እንደዚህ እንደምታዩት አሁን ሰክሰስፉል ነው እንደሚታየው አይደለም። ቅዱስ ዛሬ አሁን ቅዱስ ሚልስ የሚል የሚገርም ክብደት ለመቀነስም ለመጨመርም ለሚፈልጉ ሰዎች ለጤናቸው የተስማማ ምግብ አዘጋጅቶ ዴሊቨር እያደረገ ነው ያለው። በጣም በብዛት በጣም ቢዚ ነው አሁን። እኔን ልጅ ለመፍጠር ግን የሄድኩበት መንገድ በጣም ብዙ ነው። ሲያመልጠኝ ስመልስ፣ ሲያመልጠኝ ስመልስ፣ ሲያመልጠኝ ሲያለቅስ፣ ሲያመልጠኝ ከአባቱ ጋር ፋይት ስገጥም፣ ሲያመልጠኝ ያዝልኝ መልስልኝ ስል፣ ሲያመልጠን አረገነት ያዡ እየተባባል እንደዚህ አድርገን ፋታና አየር አሳጥተን ነው ልጁን እዚህ ጋር ያደረስነው። ውጤታማ ለማድረግ ዩኒቨርሲቲ እንዲገባ ለማድረግ ፕሮግራም ለቅቄላቸው አይታችሁ ከሆነ የጥናቱን ፕሮሰስ 7 ወር ጆርኒን አሳይቻቸዋለሁ። 7 ወር አንገቱን አንቄ አየር አጥቼ መተንፈስም ማውራትም ቤት ውስጥ ከልክዬ እንቅስቃሴ ከልክዬ እየተቆጣጠርኩ በካሜራ ጥናቱን እንዲቀጥል አድርጌ ውጤታማ ሆኖ ዩኒቨርሲቲ ገባልኝ። ዝም ብሎ አይደለም ዩኒቨርሲቲ ልጅ የሚገባው፣ ዝም ብሎ አይደለም ተምሮ ውጤታማ የሚሆነው ልጅ።
እያንዳንዱ ነገር ቤት ውስጥ የምንሰራው ነገር ትልቅ ቦታ አለው። ወላጅነት ወልዶ ማብላት ማሳደግ ማኖር ማስተማር አይደለም። እጅግ በጣም ኢሞሽናል አታችመንት እጅግ በጣም ፎሎ አፕ ክትትል በጣም ያስፈልጋቸዋል። ልጆች ሲያጠፉ እኮ እኛ በማኩረፍ ወይ በመቅጣት ወይ በሆነ ነገር ለምን አድርክ ብለን በኃይለ ቃል በመናገር ወይ በመግረፍ ነው የምንገልጸው አይደለም። ልጅን በመግረፍም አይደለም። በተለይ ፋይሬጅ ላይ ያለ ልጅን በመግረፍም በመቅጣትም በመጮህም አይደለም። ኦፍ ኮርስ እኔ ራሴ አንዳንዴ እጮሃለሁ። እንደኔ ኢሞሽናል ሲሆን በጣም እጮሃለሁ። አትጩሂብኝ ምናምን ብሎ ሲሉ እናድዳል፣ ይበልጥ እጮሃለሁ። ሌላኛው ጫማቸውን በርጋ አውልቀው ነጠላ ጫማ አርጋችሁ ታጥባችሁ ካልገባችሁ እመቤቴን ቲቪውን አርትድልቻለሁ ቲቪውን መልሼ ፓክ አደርገዋለሁ። ኢሚዲየት ግን ቶሎ መለሳል። ብዙ ኃይለ ቃል ተናግሬ ወዲያው መለስና እሱም ልጆቼም ካልም ከሆነ በኋላ ቁጭ አርጌ ምክንያቴን እናገራለሁ። በፍጹም ያንን ከጮኩ በኋላ ያለውን የመሐሏን ያለችውን ነገር ዘልዬ ሰላማዊ ሰዓት ላይ ሳላወራ ነገሮች መፍትሄ ሳልሰጥ ሪዝኔ ሳልናገር ያለፍኩበት ጊዜ የለም። የልጆቼን የተባረኩ ልጆች ሰጠሽ የሚባለውን ነገር ይበልጥ ለነገራችሁ ስለፈለኩ ነው። እናንተ ጋር ይሄ ነገር እንዲገባ ስለፈለኩ። አንድ ልጅ 13 አመት ልጅ በጣም ደጋግሞ ይደውልልኝ ነበር እኔ ጋር 13 አመቱ ነው። እናትና አባቱ ተለያይተዋል። እናቱ ባላግብታለች፣ አዲስ ባላግብታለች። እሷ የምትሰማው አዲሱ ባሏን ሀሳብ ነው እና ደግሞ ከአዲስ ባሏ ጋር ሰላማዊ ነገር የላትም። ሺዝ በጣም ቢዚ ነች፣ ጭንቅላቱ አልተረጋጋም፣ ትበሳጫለች። ወጣ ሰርታ ደክማ ነው የምትመጣው። ልጁ ቤት አለው፣ ክፍል አለው፣ የራሱ እንክብካቤ ያለው፣ ግን ማንም ሰው ዞሮ ላይ ያየው በላ ጠጣ ብቻ ነው። ምን ላይ ነው ያለው? ስነ ልቦናው ፊቱ ተለወጠ ወይ? ሳይኮሎጂ ምን ሆነ? ልጁ ምን ላይ ነው የሚለው ነገር የለም። እናት ሁኚኝ ብሎ ደወለልኝ። ታምናላችሁ? እናት ሁኚኝ። እናት ምን ሆነች? እናቴ እንደዚህ ነች፣ ላግኛትና ላውራት። እሱ ኮነማ ትገለኛለች፣ ሚስጥሬን አወጣ ብላ ትገለኛለች። እና ምን ላድርግ? እየመጣሽ እያገኘሽኝ እኔ በቃ እቀፊኝ። ታላችሁ እቀፊኝ፣ እንደነባቢ እንደነዳዊት እቀፊኝ። አይከብድም? እናቴን ወዳታለሁ፣ እንድታቅፈኝ ይፈልጋለሁ፣ እንድትቀርበኝ ይፈልጋለሁ፣ አይዞ እንድትለኝ ይፈልጋለሁ፣ እንድታሻሻኝ ይፈልጋለሁ። ግን አትፈልገኝም። ምንድነው? አትወደኝ ብለህ ታስባለህ? አትፈልገኝ ብለህ አይደለም። ቢዚ ነች፣ በጣም ትጨናነቃለች። ከባሏ ጋር ባላት ነገርም ትጨናነቃለች። ኢኮኖሚካል ነገሯን ለማሟላት ደግሞ ትሮጣለች። ከዛ ማታ ይደክማታል፣ አታየኝም፣ ቼክ አታረገኝ። 13 አመቱ ነው። በጣም ብዙ ምክር እየመከሩ በጣም ብዙ ትግል እያደረኩኝ ብቻ አሁን ፕሮግረስ ላይ ነው። ጥሩ ለውጥ አለው። ሌላ ልጅም እንደዚሁ ሁሉ ነገር ያደርጉልኛል። ክፍል አለኝ፣ ዋይፋይ አለኝ፣ ላፕቶፕ አለኝ፣ የምፈልገው ሁሉ ነገር አለኝ። ይሄም ልጅ እናቱኝም ብሎ ነው የመጣው። እሷም ከባሏ ጋር ሌላ ቦታ ነች፣ እሱ ከአያቱ ጋር ነው የሚያድገው የኖረው። አያቱ ሁሉ ነገር አሞላቆን ያሳደጉት ያሟሉለታል። ግን ኢሞሽናል አታችመንት የለም። እንዴት ነው የሚለው የለም። ስሜት ምን ላይ ነው የሚለው የለም። ከፍቷል ደልቷል የለም። የወጣትነት ስሜታዊ ለውጥን ያየለት የለም። ትምህርት ቤት ደርሶ ሲመለስ ያለውን ነገር አላዩም። ትምህርት ቤት ከጓደኞቹ ጋር ያለውን ሪሌሽን ያየለት ያሰበለትም ሰው የለም። የጠየቀውም የለም። ይጨነቃል ልጅ። በጣም ነው ለሰማዋል፣ ብቸኝነት ይሰማዋል። እሱ ራሱ በጣም አቅርቤ በጣም በብዙ ነገር ከልጆቹ ጋር ቀላቅዬው ጓደኛ እንዲሆኑ ታድርጌ አብረው ጌም እንዲጫወቱ ቤቱ በቃ እናቴ ነው የሚለኝ ስቲል ድረስ እናቴ እስኪል ድረስ ነው የመጣሁት። ምክንያቱም ልጁ መጨረሻ ላይ ራሴን ላጠፋ ነው ወደሚል ነገር ነው የመጣው። ምንም የለኝም ቤት ውስጥ። አያችሁ ልጆች ሁሉን አሟልታችሁ የሞላላችሁ ይመስላል። አይደለም። ልጆች የሚፈልጉት ነገር አለ፣ ግን ደግሞ የማይጠይቁት ፕራክቲካል እናንተ ስታረጉ መቀበል የሚፈልጉት ነገር አለ። አይዟችሁ የሚባል ኢሞሽናል መታቀፍ ትግስት ዋልተ ንጉስ የምሰራቸውን ፕሮግራሞች ብታዩ ደስ ይለኛል። የልጅነት ትራውማ ምን ያደርጋል መኖሬት ህይወት ሲያስጠላ ደበረኝ፣ የዓለም እኮ በጣም ጨለማ ነው፣ ትርጉም የለውም አይነት ወሬዎች ይጀምራሉ። ልጆች ልጅነት ላይ ነው የሚሰሩት። እሷን ብትካተሉ ደስ ይለኛል። በጣም ብዙ ነገር ያስተምራቸዋል። ሲያጠፉ መቆጣት፣ ሲያጠፉ መምታት፣ ሲያጠፉ ማራቅ፣ ሲያጠፉ መስደብ፣ ሲያጠፉ አትችልም አንተ እኮ ተስፋ የሌለህ እኮ ነህ ማትረባ ነህ ከማለት ይልቅ ማይረባ ዜጋ የለም። አንድ ልጅ ተወልዶ አድጎ የሆነ መስመር እስኪዝ ድረስ ብዙ ያለፋል እንጂ የሚረባ ነው። የማይረባ ልጅ የለም። እንዲረባም እንዳይረባ የምናደርገው እኛ ነን። ልጁ ቢያጠፋም የተወሰነ ልንናድድ እንችላለን፣ ልንቆጣ ልንጮህ እንችላለን። ቆይተን ግን
ልጁን ቁጭ አድርገን እንደሚችል እንደሚያደርግ ጎበዝ እንደሆነ ብዙ ነገሩን ስተቱን ማረም እንደሚችል ወይ ደግሞ የስተቱን ምክንያት ነግሮ ማረም የሚችልበትን ነገር በመጠቆም እና ፍቅር በመስጠት ልጁን ማረም ይቻላል። ልጆች ለምን ይላሉ 10 ቤት ሲደርሱ ደግሞ ለምን ይላሉ። ለምን ይሄን አታርግ ለምን? ምክንያቱም መንገር ያስፈልጋል። ትዝ ይላችሁ ከሆነ ቅዱስ ለምን እያለ አስቸገረኝ። ለምን ጥያቄ ለምን ምለው ጥያቄዎቹ ካልተመለሱ ለምሳሌ አሁን አንቺ ምናሽ ለምን በማታ ጂም ትሄዳለህ 12 ሰዓት 11 ሰዓት ለምን አትሄድም ትኛለሽ? ለምን አንቺ አትደርሽኝ ማለት ነው? ምክንያት የለሽም። ምንም ምክንያት ነው ማተረሽ ለምን ለሚለው ነገር መልስ አጣው ብዬ በጣም የሆነ ሳወራችሁ ነበር ትዝ ይላችሁ ከሆነ ከዛ በኋላ ከመክሊት ጋር መክሊትን ኢንተርቪው ሳረጋት ምን አለችኝ? አንቺ እኮ ችግርሽ አለችኝ ለምን ሲልሽ መልስ አሰጩ ኮንሺየስ የሆንኩበትን ሰዓት ማማ አላስቸገረችም ስታድግ ቅዱስ ጋር የጀመረው ለምን ሲልሽ አትሰጩ መልስ ለምን ትቆጪዋለሽ? አይቻልም ተው በቃ አይሆንም ይሄ ልውሰድ አይቻልም ለምን ሲለኝ አይቻልም ማለት ምክንያት መንገር ያስፈልጋል። ምክንያቱም በዚህ ምክንያቱም ይሄን ከምታረግ ይልቅ ይሄን ብታረግ ስለሚሻል ውጤቱን ማሳየት ከዛ በኋላ በዲስከሽን ውስጥ ስነግራቸው የሚስማሙበት መንገድ የሚሉበት መንገድ ነገሮችን ፖዚቲቭሊ የሚያስቡበት መንገድ እኔ ስጨው ከመቆጣት ይጅ ለምን ለሚለው መልስ ከሰጠኋቸው በኋላ ያላቸው ሪአክሽን ሳይው ኦኬ አይ ዋዝ ሮንግ እኔ ነኝ ሰተኛ የነበርኩት አፕሮች ይልክ አልነበረም ወደሚል ነገር መጣው። ኦፍ ኮርስ እኛ እናቶች እንጮሃለን። ምንጮህ በጣም ብዙ በርደን ስላለብን ቤት ውስጥ ከወንዶች ይልቅ ሴቶች በጣም ብዙ በርደን አለብን። ስፔሻሊ ደግሞ ኢኮኖሚካል ነገር ኢኮኖሚንም እኛ የምናመጣ ከሆነ ቤት ውስጥ እኛ ማኔጅ የምናረግ ከሆነ ልጆች አስተዳደግ ላይ ትምህርት ቤቱን ሁሉን ነገር የምናረግ ከሆነ ደግሞ ጩኸታችን በዛ ልክ ይጨምራል። ቢኮዝ ብዙ ነገር እዚሁ ስላለ እሱ ሊተረማመሳል። ሪያክት እናረጋለን። ሪያክት ካረግን በኋላ ቀስቀስ ስንል ግን ልጆቻችንን ማናገር በጣም ትልቅ ነገር ነው ብዬ አስባለሁ። ሌላ ልጅ አስተዳደግ ላይ ትልቁ ነገር የልጆቻችሁን ውሎ ማወቅ መቻል አለባችሁ። እኔ አሁን ቤት ሲገቡ ካልሳሙኝ ኦኬ ሲሆን ችግር አለ ማለት ነው ውላቸው ልክ አይደለም ማለት ነው ብዬ ቀጥታ መኝታ ክፍል ገብቼ ለምን ያልሳምከኝ ነው ብለው ጋር ፊቱና ያለው ደብሮት ከሆነ ሄጄ ስሜ ትንሽ ምሳ መክሰስ ምናምን ከበላ በኋላ እና ብዬ ጠርቼ ዛሬ ውሎ እንዴት ነው ትምህርት ቤት ምን ተፈጠረ ዛሬ ከማጋ ነው ያልከው ይሄ ሳኩኝ ማለት ነው እንዳትሸው ወደ ምናምን ይያልኩኝ አረ ምንም ችግር የለም ምናምን ድፍና ሲወጣ መልሼ ይዝና ምን ነበር ዛሬ እኔ ፍቅር እስቲ ቀፈኝ ናስቲ ልቀፍ ደረቴ ላይ አድርጊ ምን ነበር ዛሬ ችግር አለ ውሎ እንዴት ነበር ደብሮሃል ምን ሆነሃል እዚህ ጋር መልስ ሊሰጠኝ ካልቻለ ደግሞ ትምህርት ቤት መምህራን ጋር ሄዳለሁ እደውላለሁ በጣም የሚገራርሙ መልሶች ውጤት አምጥቻለሁ በዚህ ይነግሩኛል አይ ባህሪ ለውጥ አለው እንዲህ ሆኗል ሰሞኑ ልክ አይደለም ሰሞኑ እንዲያት ነገር ያያረገ ነው ሰው እኛ ከመምህራን ጋር እየተጋገዝን አባቱም እንትን ይያለ ምናምን ብቻ ብዙ ነገሮችን በዚህ መልኩ ነው የምናሳድገው የልጆቻችን የየለት ስሜት ራሱ መከተል መቻል አለብን የልጆቻችን እኮ ጭራሽ ማናይ ሰዎች አለን ትምህርት ቤት ሄዷል ከክላስ መጥቷል ክፍሉ ነው ያለው ራት በልቷል ተኝቷል ጧት ሄዳል ማናይ ይውላችሁ እኮ አለን ግን ሁሉን አሟልተን እንደኛ ልጆች እኮ በነገራችን ላይ እናት ይፈልጋሉ ወይ አባት እየፈለጉ ሌላ ሰው እኮ ይጠይቃሉ ተጥላቻ ዴቨሎፕ እያደረጉ ነው የሚያድጉት ልጆቹ እኔ ይሄ የለኝም በሚል ማለት ነው ከባድ ነው በነገራችን ላይ የወላጅ ላይ ከወላጅ የጎደለበት ልጅ ነገ ምን አይነት ልጅ ሊሆን ይችላል ምን አይነት ኮንፊደንስ ይኖረዋል ብላችሁ ታስባላችሁ አንድ ልጅ በኮንፊደንስ መናገር የሚችል ልጅ ወላጆቹ ጋር ጥሩ ነገር አለው እንደፈለገው መናገር ይችላል መጠየቅ ይችላል መልስ ማግኘት ይችላል ኤቲካሊ ኮሙኒኬት ማድረግ ይችላል ያ ደግሞ የሰጠው ማን ወላጅ አንድ ቅርብ ጊዜ አንዳንድ ቪዲዮዎች እያየሁ ነበር ለልጅ ሁሉም ነገር አይሰጠውም ሁሉም ነገር አይቀማም ሁሉም ነገር እሺ አይባልም እሱማ ስትራግል ውስጥ መግባት አይችልም የሆነ የህይወት ቻሌንጅ ፈተና ውስጥ መግባት አይችልም ጥሮ ግሮ ፈልጎ ጉርጉሮ ሰርቶ ምናም ራሱን ለመቻል አይነሳሳም ለምን ነገሮች ሁሉ ሲምፕል ከሆኑለት ህይወቱም ወደፊትም ሲምፕል ይመስለዋል ሰነፍ ልጅ ነው የሚሆነው ለልጅ የሚገባውን እንሰጣለን ለልጅ የማይገባውን እንቀማለን እሺ እና እንቢ ደረጃ አለው ኤክስትሪምሊ እሺ ምን ወላጆች አለን ኤክስትሪም ኖ ምን ሰዎች አሉ ያለ ምክንያት ሁለቱም ልክ አይደለም ሚዲየም መሃል ላይ ነው መሆን ያለበት ብዬ ነው ማስብ እስካሁን የኔም ኤክስፒሪየንስ እኔ አባቴ የሰጠኝ እናቴ የሰጠችኝ ልምድም ይሄን ነው የሚያሳየኝ ወንድሞቼ ጋርም ሌሎች የማያቸው ሰዎች ይሄን ነው የሚያሳየኝ ብዙ ሰዎች ያነጋግሩኛል ልጅ አስተዳደግ ላይ አማክሪኝ ይሉኛል የተለየ ነገር አድርጌ አይደለም የተሰጠኝ ነገር ነው እየሰጠው ያለሁት ልጅ ደግሞ እዚህ ጋር የሆነ ነገር ለልጆችም የሚሆነው ባለፈውም እንዳልኳችሁ
ስለዚህ የምንሰጠውና የምንቀማው ነገር ማሰብ ያስፈልጋል። ልጅን መከታተል ስሜት ለውጥን በተለይ ፋይሬጅ ላይ ሲደርሱ ደግሞ ሳይት ላብ ሊይዛቸው ይችላል። የእውነት ደግሞ ድብን ብሎ ፍቅር ሊይዛቸው ይችላል። ልጆች በተማሪ ሊገለሉ ይችላሉ። ልጆች በተማሪ ሊሰደቡ ቡሊ ሊደረጉ ይችላሉ። ልጅ ከትምህርት ቤት ድንገት ሲቀር ለምንድን ነው ብለን መጠየቅ አለብን። ያለ ምክንያት ያ ተማሪ አይቀርም። ወይ ቡሊ ተደርጓል፣ ወይ ተገሏል፣ ወይ ደግሞ ፍቅር ይዞት ከአቅሙ በላይ ሆኖበታል። በጣም ብዙ ነገሮች ስላሉ ለምን ብለን መጠየቅ፣ ልጅን ቀርቦ ማነጋገር፣ ስሜቱን ቼክ ማድረግ ያስፈልጋል። የልጆቹን ጓደኞች ሌላኛው ፖይንቴ ደግሞ ልጆች ከማጋ ነው የሚውሉት። አንተን ለማው ጓደኛውን ያየ ሰው አንድ ነው። አንድ ሰው ውሎውን ነው የሚመስለው፣ ጓደኛውን ነው የሚመስለው። ሰው ከማጋ ነው የሚውለው። አላስፈላጊ ጓደኞች እኮ ያለ ምንም እንትን ወደ ኋላ ማለት ካጠገባቸው ዞር እንዲሉ ማድረግ ያስፈልጋል። እኔ አድርጌያለሁ መርጬ ይሄ ጓደኛ ነው እንጂ ይሄ ጓደኛ አስፈላጊ አይደለም ብዬ እስከ ጥግ ድረስ ሄጄ ቅዱስን ከብዙ ልጆች አስጥያለሁ። ባላስጥለው የት እንደሆነ ዛሬ አውቀዋለሁ። ምክንያቱም እኔ እንደዛ ነው ያደግኩት። ስላደግኩ ብቻ ሳይሆን ፕራክቲካሊ ስለማውቀው ነው። የጓደኛ ግፊት ምን ያህል ልጆችን ከጥቅም ውጭ እንደሚያደርጋቸው ስለማውቅ ነው። ብዙ ልጆች በትምህርት ቤት በሃይስኩል ደረጃ የማያውቁ ሱስ ውስጥ እየገቡ ያሉት በምንድነው? በጓደኛ ነው። ሌላኛው ደግሞ በቤተሰብ ብዙ አይነት ሱሶችን ቤት ውስጥ የሚያከናውን ቤተሰብ ያለው ልጅ ነገ ቀጥሎ እሱ እንደማይሆን ምንም ማረጋገጫ የለንም፣ ምንም ዋስትና የለንም። ኃላፊነታችን የዚህን ያህል ጥግ ያለው የምናደርገው ነገር ሁልጊዜ ልጆቻችን ላይ የሚያመጣውን ኢምፓክት ማሰብ መቻል አለብን። እያንዳንዱ የልጆች ሰክሰስ የነኚህ ሁሉ ነገሮች ድምር ውጤት ነው። የልጆቻችንን ጓደኞች መከታተልና ማስተዋልና ማየት እጅግ በጣም ጠቃሚና ወሳኝ ነገር ነው። በጣም ብዙ ነገር ገንብተን በዲሲፕሊን ገንብተን በቤተ ክርስቲያን አሳድገን በብዙ ደረጃ ልጆቻችንን ካበቃን በኋላ አንድ ጓደኛ ያፈርሰዋል። አይገርማችሁ? አንድ ጓደኛ ዜሮ ያጠፋዋል። ጓደኛ መከታተል ተገቢ ነው። እኔ ጓደኞች የልጆች ጓደኞች ብለው እኔ ጋር ሲመጡ በአግባቡ እቀበላለሁ። ከዛ ጀርባ ነው ማጠናው። አስፈላጊ ከሆነ ከቤተሰብ ጋር ስልክ ለዋወጣለሁ፣ አወራለሁ። አላስፈላጊ ጓደኞች ከሆኑ ሁለቱም ልክ ካልሆኑ እኛ ወላጆች ተነጋግረን ሁለቱም ሴፓሬት እንዲለያዩ እናደርጋለን። ዋይዝሊ ማሰብ ያስፈልጋል። እናለያያለን። እኔ ፕራክቲካል የማደርገው ነገር ይሄ ነው። ሁለቴ አላስብም። ልጄ እምቢ ካለኝ ወላጅ ጋር ነው የምገናኘው። የኔም ልጅ ለዛ ወላጅ ልጅ ልክ ላይሆን ይችላል፣ የዛም ልጅም ለኔ ልጅ ልክ ላይሆን ይችላል። ሁለቱ ኮምፓታብል ካልሆኑ ማለያየት ያስፈልጋል። በፍቅርም ደረጃ ልጆች ሳይት ላብ ሊይዛቸው ይችላል። የእውነት ድብን ብሎ ሊያፈቅሩ ይችላሉ። ለማን ነው የሚያማክሩት? ለወላጅ ካላማክሩ ወንድምት ቢኖራቸው የወንድም ይህት ከነሱ ጋር የሚመካከሩት ምክክር ልጆቹ ባላቸው እድሜን ደረጃና ኤክስፒሪየንስ ልክ ነው የሚነግሯቸው። እኛ ግን ኖረን አልፈነዋል። ህይወትን ኖረነዋል። ሁሉን ነገር አጣጥመን አልፈነዋል። እኛ ምን ነግረው ነገር ነው በጣም ትልቁ ነገር። እንዴት ፍቅር ይዛሃል አንተ የኔ ልጅ ሆነ ድብን አድርገው ይዘዋል። ለምን አይዞ? እንዴት የኔ ልጅ ሆነ አንተ ለምን አይዞ? ሊይዝ ይችላል። እኔ እላቸዋለሁ ልጆቼን ፍቅር ቢይዛችሁ አማክሩኝ፣ ሳይት ላይ ቢይዛችሁ አማክሩኝ፣ አስገዳጅም ከባድ ነገር ካለ አማክሩኝ። ፍቅር ቢይዝ እኮ ለምን ያዘ ብለን አንከራከርም። እንዴት አድርገን ያንን ማኔጅ ማድረግ የምንችለው የሚለውን ነገር እናወራለን። እንደ ጓደኛ እንዲያወሩኝ ለቅቄ የራሴ ታሪኬን እያወራው ድቅቅ አድርጌ ነው የምነግራቸው። አንዳንድ ወላጆች ለልጆቻቸው የሚነግሩት አንዳንድ ታሪክ ከባድ ሊሆን ይችላል። እድሜያቸውን ሲፈቅድልን ማቹሪቲያቸውን አይተን አሁን ለኔ ለመክሊት አሁን ባቢ 14 ወደ 15 ነው እሱ እድሜ ላይ መክሊት በነበረችበት ጊዜ የምነግራትን ሚስጥር አሁን ለባቢ አልነግረውም። ለምን? የመክሊት ማቹሪቲ እና የባቢ ማቹሪቲ ይለያያል። የነገሮችን የመቀበል አንደርስታንድ የማድረግና ወደ ተግባር የመለወጥ እንትናቸው ይለያያል። እንደ እድሜያቸው ብቻ ሳይሆን እንደ ማቹሪቲያቸው የምንነግራቸው ሚስጥር አለ የሚጠቅማቸው። እነኚህ ነገሮች ይዘን ከልጆቻችን ጋር መሄድ መልካም ነውና ልጆቻችን እንዲያየት ነገር ቢመጣባቸው ለምን ሳይሆን እንዴት አድርገን ማኔጅ እናርግ፣ መንገዶችን መፈለግ፣ ከዛ ጋር ያን ነገር መለየት የምንችልበትን መንገድ መፈለግ፣ ልጃችን የበለጠ ፍቅርና ጊዜ በመስጠት በማዝናናት ያለውን ስሜቱን እንዲያወጣ በማድረግ በተለያየ መንገድ ልጅን ነፃ ማድረግ ይቻላል። ቤት ውስጥ ፍቅር ያጣ ልጅ እወድሃለሁ ከተባለ የትም ይሄዳል፣ እወድሻለሁ ከተባለች የትም ገደል ትገባለች። ምክንያቱም ቢግ ዲል ነው ለነሱ እወድሻለሁ እወድሃለሁ መባል።
ወድሻለሁ ልጆችን ማለት ቀላል እንዳይመስላችሁ ተመልካቾች፣ ቀላል እንዳይመስላችሁ። በጣም ትልቅ ነገር አለው። የኔ ልጅ ወድሃለሁ፣ በስመ አብ እቅፍ አድርጎ ደረት ላይ ሙቀት መስጠት፣ በስመ አብ በጣም በቃ የተለየ ትራንስፎርሜሽን ነው የሚለው እነሱ። በጣም ትልቅ ለውጥ አለ በህይወታቸው ውስጥ። የዛሬን በዚህ ያበቃለሁ። ምናልባት ከዚህ ጋር በተያያዘ የጨነቃችሁ ግራ የገባችሁ ልጆቻችሁ ሳይኮሎጂያቸው በጣም ያስጨነቃችሁ ካላችሁ ኤክስፒሪየንሳቸው ለኛ ማካፈል የምትፈልጉ ካላችሁ ልጋብዛችሁ እችላለሁ። እኔ ጋር እናወራለን መተን ለህዝቡም ትምህርት ሊሆን ይችላል የምትሉት ነገር ካላችሁ በ0905 83 22 83 ላይ ደውላችሁ ተመዝገቡ። እናወራለን፣ እንመካከራለን። ኤክስፒሪየንስ ካላችሁ ኮሜንት ላይ በደንብ አስቀምጡልኝ። እንድመልስላችሁ የምትፈልጉት እንድነግራችሁ እንድተነትንላችሁ የምትፈልጉት ነገር ካለ ንገሩኝ። ፐርፌክት እናት ነኝ እያልኳችሁ አይደለም፣ ግን ብቁ እናት ነኝ ማልከደው ነገር ፐርፌክት ላልሆን ይችላል። ልጆችን ለማብቃት ግን የሚሄድበት መንገድ ተገቢ ነው ወይም ደግሞ በቂ ነው ብዬ ስለማስብ ለእናንተ መንገር የፈለኩት። ስለዚህ ያው በቀጣይ ቅድም ያልኳችሁን ድረስ ይዤላችሁ እመጣለሁ። የዛሬን ጨርሻለሁ። ከጠቀማችሁ ወደ ተግባር ለውጡና ልጆቻችሁ ላይ ስሩበት። ዛሬን ጨርሻለሁ። ሰላም ነው።